በእህል አሰባሰቡ ወቅት የሚያጋጥም የምርት ብክነት ለመቀነስ የሚያስችሉ ዘመናዊ ቴክኖሎጂዎችን በመጠቀም ከመኸር እርሻ ወቅት ከ70 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። በአካባቢው ያሉ ጸጋዎችን ከቴክኖሎጂና ከአዳዲስ ምርቶች ጋር በማላመድ የአርሶ አደሩን የምግብ ዋስትና ለማረጋገጥ እየተሰራ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። በክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የተመራ ልዑክ በወላይታ ዞን ዳሞት ፑላሳ ወረዳ አዲስ የተላመደ የሚገኘውን የሩዝ ሰብልና የበጋ መስኖ ዝግጅት ምልከታ አድርገዋል። ለተገኝ ሰይፉ ዘገባ ውብሸት ጳውሎስ። በሀገራችን በቂ የግብርና ግብዓት ከቀረበና ክትትሉ ከተጠናከረ የተትረፈረፈ ምርት ማግኘት የሚቻልበት የመኸር እርሻ ወቅት ከበልግና መስኖ ወቅቶች በበለጠ የተሻለ ምርት ለማግኘትም አመቺ ነው። ለዘመናት የአርሶ አደሩ ተግባር ብቻ መስሎ ሲታይ የነበረው የግብርናው ክፍለ ኢኮኖሚ ምርቱና ውጤቱም የተሻሻለ መምጣቱንም በገሃድ አሳይቷል። በዘንድሮ የመኸር እርሻ ወቅትም የሚሰበሰቡ ምርቶችን ከብክነት መታደግ የሚያስችሉ የሜካናይዝድ እርሻ ቴክኖሎጂዎች በስፋት ተግባር ላይ መዋላቸው ነው። በዚህም ከክልሉ ቢያንስ ከ70 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ አስረድተዋል። ምርት ትመና በተሰራበት አግባብ የምንወስድ ከሆነ በመኸር ወቅት ላይ ከ67 እስከ 70 ሚሊዮን ኩንታል እናገኛለን ተብሎ ተገምቶ ነው እየተሰራ ያለው። በጣም በእርግጠኝነት ማውራት የምንችለው በክላስተር ወይም በኩታ ገጠም የተዘሩ ሰብሎች ያሉባቸው አካባቢዎች ላይ በምርት ማሰባሰብ ወቅት ላይ ብክነት ይኖራል ብለን አናስብም። ምክንያቱም በሜካናይዜሽን በኮምባይነር ነው የምናሰባስበው። አንድ ጊዜ ተተምኖ ይሰበሰባል። አንድ ፍሬ መሬት ላይ ጠብ ሳትል እህል ይሰበሰባል ማለት ነው። ላለፉት ዓመታት ከባህር ማዶ በቢሊዮን የሚቆጠሩ ረብጣ ዶላሮች ፈሰውበት ወደ ሀገር ሲገባ የነበረው የሩዝ ምርት በዘንድሮ መኸር ወቅት ደግሞ በሀገራችን በስፋት እየተመረተ ይገኛል። ለአብነትም በወላይታ ዞን ዳሞት ፑላሳ ወረዳ ሌራ ቀበሌን ጨምሮ በክልሉ በሁሉም ውሃ ገብና ጨፊያማ በሆኑ አካባቢዎችም ላይ እየለማ መሆኑን ኃላፊው አክለዋል። በክልላችን በማይታወቅ መልክ ሩዝ አስጀምረናል። በመኸር ወቅት ላይ ወላይታ ሩዝን ከተሜው ገዝቶ ነው የሚጠቀመው። ገጠሩ ሩዝ ምን እንደሆነ አያውቅም። ግን በዚህ ዓመት ሩዝ በዚህ ወላይታ ዞን ላይ ዳሞት ፑላሳ ወረዳ ላይ አሁን ያለንበት ቀበሌ ላይ 20 ሄክታር አልምተናል። 20 ሄክታር ላይ ሩዝ አልምተናል። አሁን የምታዩት ሩዝ ይሄ ሌትሊ የተዘራ ነው። ሃርቨስት እየተደረገ ያለው በዛ በታችኛው በኩል ያለ ማሳ ላይ ታገኛላችሁ። ይሄ ሩዝ ምርቱ ከፍተኛ ነው። ነጭ ነው። ገበያ ላይ ተፈላጊ ሩዝ ነው። በምርምር ያረጋገጥ ነው እስከ 80 ኩንታል ነው በአንድ ሄክታር። በአርሶ አደር ማሳ ከ60 እስከ 70 ኩንታል እንጠብቃለን። ስለዚህ ውጤታማ ነው እንደምታዩትም ማለት ነው። በአካባቢው ያሉ የተፈጥሮ ጸጋዎችን ከቴክኖሎጂና ከአዳዲስ ምርቶች ጋር በማላመድ የአርሶ አደሩን የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን የገለጹት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። አካባቢው ውሃ ገብ እንደመሆኑ መጠን በበቂ ሁኔታ ሩዝ አምርተን የተለያየ አርሶ አደሮቻችን ያመጋገብ ስርዓታቸው እንዲሻሻል ከዛም ያገኙት ገቢ ከፍ እንዲል ህይወታቸው እንዲለወጥ መንግስት ገጠርን ለማሸጋገር ከያዘው አቅጣጫ አንጻር በጣም ጠቃሚና ያን የሚደግፍ መሆኑን አይተናል። ያው መንግስት በያዘው አቅጣጫ መሰረት ከተረጅነት ወደ ምርታማነት የሚባለውን ኢኒሼቲቭ ውጤታማ ለማድረግ የተለያዩ አዳዲስ ቴክኖሎጂዎችን መጠቀም ማላመድ እነሱን ማየት ከዛ በኋላ አካባቢ የተለማመደ ሲሄድ ምርት እየሰጠ ሲሄድ ሰው እያየ ወደዚህ ምርት ለመግባት ተሞክሮ የሚወሰድበት ቦታ ላይ እንገኛለን። በወላይታ ዞን በዘንድሮ የመኸር ወቅት ከ99,000 ሄክታር በላይ ማሳ በሰብል መሸፈኑን የገለጹት የዞኑ ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ በአካባቢው ያልተለመዱ አዳዲስ ምርቶችን ከማምረት ጎን ለጎን የገበያ ትስስር ከመፍጠር አኳያም በስፋት የተሰራ መሆኑንም ተናግረዋል። ምርት ማምረቱ እንደጠበቀ ሆኖ የምርት አሰባሰብና ምርቱን እስከ ገበያ ማድረስ ድረስ ማርኬት ሊንኬጅ ነው የሚባለው። እስከዛ ድረስ ነው እኛ እያሰብንበት ያለነው። አሁን ምርት አሰባሰብ ዙሪያ ላይ ሜካናይዜሽን የሚፈልጉ ጉዳዮች አሉ። አንደኛው ሜካናይዜሽን የሚፈልገው ጉዳይ ጤፍ ነው። ጤፍ፣ ስንዴ እነሱን በሜካናይዜሽን እያስደገፈን ነው ምርት እያሰባሰብን ነው። ሩዝም
አሁን መካናይዜሽን እያስገባን ያለ ነው። ሩዝ የራሱ አሁን አርሶ አደሮቹ ካመረቱ በኋላ ሩዙን አጠቃላይ ሰብስቦ ማን ነው የሚረከበው? ምርጥ ዘር ይረከባቸዋል። ምርጥ ዘር ይረከብና ራሱ ወቅቶ አስተካክሎ ለቀጣይ ዓመት እንደ ዘር ነው መልሶ የሚያሰራጨው። ስለዚህ እዚህ ምርት ያመረቱ ሩዝ ያመረቱ አርሶ አደሮችም ቢሆን ምርት አሰባሰብ ላይ ምንም ብክነት እንዳይፈጠር ዞኑ ከክልል መንግስት ጋር በመናበብ የሚያስፈልገውን ዝግጅት ሁሉ እያደረገ ድጋፍ እያደረገ ይገኛልና በተቻለ መጠን ምርት ከመረተ በኋላ የምርት አሰባሰብ ላይ ወይም ድህረ ምርት ላይ ምንም ብክነት እንዳይፈጠር ነው በእኛ በኩል ትኩረት አድርገን እየሰራንበት ያለው። የሩዝ ምርት ለአካባቢያቸው አዲስ ቢሆንም ለተመክሮ የተዘራው ሩዝ አስደሳች ውጤት አሳይቷል ያሉት የአርሶ አደሮችም በቀጣይም በዘርፉ ይበልጥ ተጠቃሚ ለመሆን የግብአት አቅርቦት እንዲመቻችም ጠይቀዋል። አካባቢያችን በጣም ጨፌያማ ነው። እንግዲህ በቆሎ በህዳር 25 ጀምሮ ይዘራል። ከዛ በኋላ በጊዜ ይነሳል በቆሎ። ከዛ በኋላ ሳር ተሸክሞ ነው አዳይ አበባ ተሸክሞ ነው የሚከርመው። እንግዲህ በቆሎ ከተነሳ በኋላ ነው ይሄ ሩዝ የተዘራው። ስለዚህ ምርቱ በጊዜ ቢደርስ በጣም ውጤታማ ነው። በድጋሚ ቢሞከርና አርሶ አደር ሀሳብ ቢሰጥና ግንዛቤ ቢሰጥ በጣም በጊዜ ዘሩ ቢደርስ ቢዘራ ህዝቡ በጣም ተጠቃሚ እንደሚሆን ነው ሁኔታው የሚያሳየው። አካባቢ ያሉ ግብርና ባለሙያዎች መጥቶ ያያሉ። መጥቶ በሚያዩበት ጊዜ ለምሳሌ እርጭት የሚያስፈልገው የእርጭት እቃ ያስፈልጋል። ደግሞ ከዚህ እህል ደግሞ አንድ ነበር የተጠቀመን ለምሳሌ ዘንድሮ ተጠቅመናል። ለወደፊቱ ደግሞ እርጭት እቃ ምን አይነት በጊዜ እርጭት ነው የሚያስፈልገው። ለዚህ የምንረጨው እቃ ደግሞ አቅርቦት ለምሳሌ ወደዚህ አቅርቦ ይሄንን ግዙ፣ ይሄንን ለዚህ የሚያስፈልገው ይሄ ነው ብሎ በወረዳም ሆነ በወረዳ ወደ ቀበሌ መጥቶ ይሄ ያስፈልጋል ካለን ግብርና ባለሙያ ጋር ሆነን እንትን እንጠቀማለን። እርጭት ነው ጉዳዩ ችግሩ። የአረካ ግብርና ምርምር ማዕከል በንጥረ ነገር የበለጸጉ የተለያዩ ስራ ስርና ጥራጥሬ ሰብሎችን ለአርሶ አደሮች ተደራሽ እያደረገ እንደሚገኝ አስታወቀ። ማዕከሉ ከሬዝ ኤፍኤስ ፕሮጀክት ጋር በመተባበር በምርምር የተረጋገጡ የስኳር ድንች፣ ቦሎቄና የባቄላ ምርጥ ዘሮችን በቦሎሶ ቦምቤ ወረዳ ለሚገኙ አርሶ አደሮች በማሰራጨት ምርታማ አድርጓቸዋል። ማዕከሉ በቦሎሶ ቦምቤ ወረዳ ያስጀመረውን በንጥረ ነገር የበለጸጉ ሰብሎችን የማምረት ስራም ወደ ሁሉም አካባቢዎች ለማዳረስ አርሶ አደሮችን ለማላመድ መታሰቡን የገለጸው ደግሞ የወላይታ ዞን ግብርና መምሪያ ነው። ፍሬው ተስፋዬ ተጨማሪውን ታስመለክተናለች። የአረካ ግብርና ምርምር ማዕከል በፍራፍሬ ስራ ስርና በሰብል እንዲሁም በሌሎች ግብርና ዘርፎች ጥናትና ምርምር በማድረግ ለአርሶ አደሮች ማሳ ተስማሚ የሆነ ምርጥ ዘር በማቅረብ ምርታማነትን እያሳደገ ይገኛል። ማዕከሉ በቦሎሶ ቦምቤ ወረዳ ከሬዝ ኤፍኤስ ፕሮጀክት ጋር በመሆን የባቄላ፣ ቦሎቄ፣ ፓፓያና የስኳር ድንች ምርጥ ዘር ለአርሶ አደሩ በማቅረቡ ተጠቅመናል የሚሉት አርሶ አደሮቹ በዘልማድ ከምናመርተው ጋር ሲነጻጸር ይሄ የተሻለ ነው ሲሉ ተናግረዋል። ባለሙያው አስተምሮን የባለሙያ ምክር ተቀብለን ከ2015 ጀምሮ 3 አይነት ምርጥ ዘር ባቄላ ይመጣ ቱንሳ፣ ገባልቾና ሎካል ከመጡት አንደኛ ገባልቾ ተቀብለናል። ገባልቾ ከዚህ በፊት በ2017 ከባድ ምርት ተገኝቶ ውጤታማ ሆነናል። አዲስ ምርጥ ዘር የሰጡኝን ስኳር ድንች ወስጄ ከዚህ በፊት የምንተክለውን ስኳር ድንች በተለየ መስመር ተክዬ የእነሱን ምርታማነት ከፍተኛ ነው ሲባል የተረፈኝን ሽጬ በሬ ገዝቻለሁ። አሁንም ለዘር የሚሆን አለ። በንጥረ ነገር የበለጸጉ ሰብሎችን አርሶ አደሮች በዘላቂነት እንዲጠቀሙ የተለያዩ በሽታን መቋቋም የሚችሉ ምርጥ ዘሮችን ማቅረቡንና ለማቆየትም ከአርሶ አደሮች ጋር የምርምር ማዕከሉ እየሰራ ነው ተብሏል። ቦምቤ ወረዳና በአካባቢው ዘልቆ መሄድ ይችላሉ የሚለውን ነገር ሲናስብ ዘልቆ መሄድ አይችልም። የማይችለው ነው መሰላችሁ። በጋ ላይ ስኳር ድንች በቀላሉ ፀሐይ ሲጠነክር ማሳ ላይ ይቆይላቸዋል? አይቆይም።
ማሳ ላይ አይቆይም። ስለዚህ ነው ስኳር ድንች ሰው ማምረት እናንተ ማምረት እየፈለጋችሁ ማምረት ያልቻላችሁት ምንድነው? ዘር አታገኙ። መሬቷን ያለሰልሳል። ይሄ ስኳር ድንች ወደዛ ቅጠሉን ይወስዳል። ከዛ መስኖ ይለቅበታል። ከዛ በኋላ ምን ያደርጋል? ለራሱ የሚበቃውን ያህል አስቀርቶ ለአካባቢ አርሶ አደሮች በተመጣጠነ ዋጋ ከሱ አሁን ከተረፈው እዚህ የመስኖ ገብ ቦታ ያላችሁ አርሶ አደሮች ከሱ ልትገዙ ትችላላችሁ። ቦሎሶ ቦምቤ ወረዳ በዛባ ቀበሌ ሬይዘፌስ በሚባል የኔዘርላንድስ ኤምባሲ ጋር የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት በአረካ ማዕከል በኩል የሚሰራውን የምርምርና የምርምር ቴክኖሎጂ ኢኖቬሽን ስኬሊንግ ወይም ደግሞ በምርምር የተረጋገጡትን በማስፋፋት የሚሰራ ስራ ነው። መጀመሪያ በምርምር ደረጃ በአጠቃላይ በቦሎሶ በአራት ቀበሌዎች ነው የሚሰራው በቦሎሶ ቦምቤ። ከዛ ውስጥ እዚህ ከፍታማ ቦታ ላይ ባቀላና የጓሮ አትክልት ላይ ነው የሚሰራው። ስለዚህ ዛሬ ባለፈው አርሶ አደሮችን አሰልጥነን ግብአት ሰጥተን ማርሳ ላይ አዘራሩን አሳይተን ዛሬ ደግሞ ለእይታ ያበቃ ሌላኛው ስኳር ድንች ነው። ስኳር ድንች ይህ ስኳር ድንች እንዱ ኖርማሊ ዋናው ነጩ ሳይሆን ብርቱካናማ የሆነ ስኳር ድንች በተለይ ለህፃናትና ለአጥቢ እናቶች ከጤናም ጋር ከሌሎች ከምግብ ይዘቱ ባሻገር ደግሞ ለአይን ጥራት፣ ለአይምሮ ንቃት፣ ለህፃናት ለሚያጠቡ እናቶች ደግሞ ቶሎ እንዲያገግሙ የሚያደርግ ነው። የስኳር ድንች ምርት ከሀገራዊ የስኳር ድንች ምርታማነቱ ከፍተኛ መሆኑ የተገለጸ ሲሆን ቦሎቄና ባቄላ ነቀዝ ሳይበላ ለረጅም ዓመታት ለማቆየት የሚረዳ መፍትሄ በማግኘቱ የወላይታ ዞን ግብርና መምሪያ ይህንን ሁሉም አርሶ አደሮች እንዲጠቀሙ የማስፋፋት ስራ እንደሚሰራ ተገልጿል። ይህን ደግሞ ጠብቆ ለዘር እዚህ አካባቢ ያሉ አርሶ አደሮች አሁን የተወሰነ 64 አርሶ አደር ብቻ ነው ሙከራ የተደረገው። ስለዚህ እነዚህ አርሶ አደሮች ደግሞ ወደ ሌላ አካባቢ ሰፋ አድርጎ እንዲሸጡ የምርት የዘር ሶርስ ሊሆኑም የሚችሉበት ሁኔታዎች አሉ። ይህን ደግሞ ለመጠበቅም ፊክስድ ባግም ነቀዝ እንዳይበላ ለመስጠት ቃልም የገቡበት በዛ ልክ የሄዱበት ሁኔታ ነው ያለው። በሌሎች ቀበሌያትም ላይ አሁን በስኳር ድንች ላይ ስራ እየሰሩ ያሉበት ሁኔታ ነፋራዎቻ ላይ ቦምቤ ገብረ ማርያም ማህበርም ላይ በጓሮ አትክልትም በፓፓያም በተለያዩ ስራዎች ላይ እጅግ በተሻለ ሁኔታ የተለያዩ ቴክኖሎጂዎችን እያመጡ በምርምር የታገዘ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። እንግዲህ ባየነው ነገር እጅግ እንደ መምሪያ ደስ የሚል ስራ እየተሰራ እንደሆነ አይተናልና ይህን ደግሞ እኛም ከመደበኛ ስራዎቻችን ጋር አንድ ላይ አድርገን ከምርምር ጋር አንድ ላይ በመስራት ወደ ሌሎች አካባቢዎች በስፋት እንዲሰራ ለማድረግ ትኩረት ሰጥተን የምንሰራው ስራ ይሆናል የሚል ነገር ነው ያለኝ። የምግብ ዋስትናን ለማረጋገጥ ለአርሶ አደሩ የሚደረገው የሙያዊ ድጋፍና ግብአት በጊዜ ማቅረብ ምርታማነትን ለማሳደግ እንደሚረዳ ተመላክቷል። በትራንስፖርትና ሎጂስቲክስ ዘርፍ ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎችን በስፋት ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። ሚኒስቴሩ ከፓወር አፍሪካ ጋር በመተባበር የሚያዘጋጀው ሁለተኛው ኢትዮ ግሪን ሞቢሊቲ 2025 ኤግዚቢሽንና ባዛር ከታህሳስ 9 እስከ 12 ቀን በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል ያካሂዳል። ለዝርዝሩ ሂሩት የምሩ። ሚኒስትሩ ዶክተር አለሙ ስሜ ሁለተኛውን ኢትዮ ግሪን ሞቢሊቲ 2025 ኤግዚቢሽንና ባዛር ለማካሄድ በተደረጉ ዝግጅቶችና በሚጠበቁ ውጤቶች ላይ ማብራሪያ ሰጥተዋል። ሚኒስትሩ ዶክተር አለሙ እንዳሉት በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት መተግበር የጀመረው አረንጓዴ አሻራ መርሃ ግብር ለአረንጓዴ ኢኮኖሚ ግንባታ መደላድልን እየፈጠረ ነው። የኢትዮጵያ አረንጓዴ አሻራ ስራዎች ኢትዮጵያ ኮፕ 32 የዓለም አየር ንብረት ለውጥ ጉባኤ እንድታስተናግድ እንድትመረጥ አድርጓል ሲሉም ጠቅሰዋል። በትራንስፖርትና ሎጂስቲክ ዘርፍም ታዳሽ ኃይልን ሆነ ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎች በስፋት ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን ገልጸዋል። ከትራንስፖርት የሚወጣውን በካይ ጋዝ የመቀነስ ስራ በሴክተሩ ፖሊሲ እቅዶችና ስትራቴጂዎች በተነደፈው መሰረት ተግባራዊ መሆን ጀምሯል። በተለይ ከ2017 ጀምሮ በስፋት ወደዚህ ስራ ተገብቷል።
ታዳሽ ኃይል የሚጠቀሙ ተሽከርካሪዎች ብቻ ወደ ኢትዮጵያ ገበያ እንዲገቡ የማድረግ ስራ በመንግስት ቁርጠኛ አቋም እየተከናወነ ይገኛል። ከታህሳስ 9 እስከ 12 2018 ዓመተ ምህረት ድረስ የሚካሄደው ኢትዮ ግሪን ሞቢሊቲ ኤግዚቢሽን እና ባዛር ለአረንጓዴ ኢኮኖሚ ግንባታ አዎንታዊ ሚና እንደሚጫወት ተናግረዋል። በኤግዚቢሽን እና ባዛሩ ላይ ኤሌክትሪክን ጨምሮ የተለያዩ ታዳሽ ኃይል የሚጠቀሙ ተሽከርካሪ አምራቾች፣ ቴክኖሎጂ አቅራቢዎች፣ በዘርፉ የተሰማሩ ዓለም አቀፍ ተቋማትና የጥናትና ምርምር ተቋማት እንደሚሳተፉም አብራርተዋል። በዘርፉ የሚስተዋሉ ችግሮችንና መፍትሄ አቅጣጫዎች ላይ በጋራ ውይይት የሚደረግበት መርሃ ግብር መሰናዳቱንም አመልክተዋል። ጋስ ተጠቃሚ ተሽከርካሪም ግንዛቤ ለመፍጠር በዚህ ኤግዚቢሽን ላይ እነሱን የሚያቀርቡ የሚያመርቱና ተያያዥ ምርቶችና አገልግሎቶች የሚያቀርቡ አካላት በዚህ ኤግዚቢሽንና ባዛር ላይ ይሳተፋሉ። ሌላው ከትራንስፖርትና ሎጂስቲክስ ጋር የተያያዙ በርካታ ቴክኖሎጂዎች አሉ። የአይቲ ቴክኖሎጂ፣ ሶፍትዌር ያለሙ እና ሌሎች ከዚህ ጋር የሚያያዙ ወደ ከባቢ አየር የሚለቀቅን በካይ ጋዝ የሚቀንስም ቴክኖሎጂ ያላቸው ስላሉ እነሱም ይሄንኑ ቴክኖሎጂያቸውን ይዘው በዚህ ኤግዚቢሽንና ባዛር ላይ ይሳተፋሉ። ዘገባው የኢትዮጵያ ዜና